ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሲየስ ብቻ፣ ሌላ ማንም የለም። እንዴ ከየት ነው ያመጣቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉት? ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር። ምንድን ነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሲየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ እድል አገኘ ሀኪሚ አንድ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ? መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል፣ ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሲየስ ብቻ አንተ ጩት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም። ኧረ አንቾሎቲ የሆነ ነገር አድርግ፣ አንቾሎቲ የሆነ ነገር አድርግ እንጂ ምን ነካዴ? ይሄ ቲም እኔ እየተመቸኝ አይደለም። በጣም ብዙ የሚቀረው ነገር አለ። ጀማው አንተ አንበረበሩት እኮ ሞሮኮሽ። ማን ሞሮኮ ፍጹም ድንቅ ቡድን ያላት ይኸውልህ፣ በየትኛውም ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው። ጥራቱን የጠበቀ ቲም ያላት። እኔ ቆሜ የሚያጨበጭብኩላቸው ምን አይነት ብቃት ነው ያሳዩት እናንተ። ፍጹም ዶሚኔት አድርገዋሉ በዚህ ጨዋታ ላይ ፍጹም ማለት ነው። እመኑኝ የጎል ልዩነት የለውም እንጂ የጨዋታ አንድ ለአንድ አለቀ እንጂ የጨዋታ አሸናፊ ቢኖረው ኖሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበረ። በብራዚል በኩል መሀል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም። በቃ በዋይፋይ ሁላ ይገናኙ ነው ማለት። ለቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በእንዲህ በታክቲኩ ረገድ ውህደቱ ምናምን ብላችሁ የምታወሩለት ቅንጣት ያክል ነገር የለውም። በጣም ብዙ ነገር የሚጎለው ቡድን ነው። በእርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ። እሱ አድቫንቴጅ አለው ለአንቸሎቲ። ብራዚል ግን ዛሬ ደካማ ብራዚል ታይቷል። በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው። እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው። ለማንኛውም ቆንጆ ኳስ አይተናል። ሰላም ደሩልኝ፣ ይመቻችሁ። አረ ብራዚል ምን ነክቷቸው ነው? ምን ነክቷቸው ነው? አረ ውርደት ሞሮኮ ቀጠቀጠች። አልሰሩም አንቸሎቲ ይሄንን ቡድን ጭራሽ አልሰሩም። መሀል ሜዳው ዜሮ፣ ከፊት ለፊት ፌራሪ፣ መሀል ሜዳው ቮልክስቫገን፣ ከኋላ ደግሞ ላምበርጊኒ፣ መሀል ሜዳ ዜሮ። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጣ ምን ትላላችሁ? ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አታው ነው ብራዚልን አሮንቲንግ ከኔ ብራዚል የኔ ዓለም ዋንጫ የምትበላ አይመስለኝም። አሮንቲንግ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው ናቸው አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ ዜሮ በቃ። ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6ቱ የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing። ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል። ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። ፈጣሪ ይመስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ፣ እሱንም አድርጌዋለሁ። ሰዓቱም ስንት ሰዓት ይላል? 9 ሰዓት ከሩብ ሌሊት። እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል። ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው። ምንድነው ሰከንድ አፉ? የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው። በቃ ብሎክ የተደረገ ኳስ እንዲህ አንድ ነገር እንኳን አይፈጥሩም። ፈርስት አፍ እኮ ጸዴ ነበር፣ በቃ ተመጣጣኝ። በተለይ ደግሞ ሞሮኮ በደንብ እየተጫነ ነበረ። እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው፣ ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ ያልፋሉ፣ ጠቅ ያልፋሉ። ፈርስት አፍ እኮ ብራዚልን ጅል ነበር ያደረጉት። ይሄ ልጅ ነበር ያተረፋቸው። ፈርስት አፍ ላይ ግን ሰከንድ አፍን ብራዚል ምንም መፍጠር አልቻሉም። ግን የአሰልጣኙም ችግር አለበት። በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብዬ አስባለሁ። ኢጎር ቲያጎ እኔም እንደሚሰራም አላቅም። ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር። እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም። ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ? እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንጻር እና የእናንተን ሀሳብ አስተያየት እንግዲህ ኮሜንት ላይ ያስቀምጡልኝ። ወርልድ ክላስ ያለው ተጫዋች የመያዝን ጥቅም ያየንበት የመጀመሪያው አጋማሽ ቪኒሲየስ ጁኒየር የብራዚልን ታሪክ ቀይሯል።
ምን አይነት አስደናቂ የሞሮኮ ቡድን ነው ግን እየተመለከትን ያለ ነው ጋይስ። በዓለም መድረክ በጣም በሚገርም ሁኔታ ብራዚል ጋር በደንብ ጫማ እየተለካካች መለኪያ የአፍሪካ እግር ኳስ መለኪያ አሁን ላይ ሞሮኮ ነች ቢባል ማጋነን አይሆንም። ሳይባሪ በቅርቡ ለባየር ሙኒክ የፈረመው አጥቂው በጣም የሚገርም ኳስ ማስቆጠር ችሏል። አማካይ ክፍሉ በጣም ነው ግራ የሚገባው። እኔ ምንድነው የካርሎ አንቼሎቲ ቡድን ምንድነው ለማድረግ እየሞከረ የነበረው? በመጀመሪያ አጋማሽ ፈጽሞ ሊገባኝ አልቻለም። ጆ ፔድሮ አሁን ለዚህ ቡድን አንሶ ነው ጋይስ። ከኢጎር ቲያጎ ጆ ፔድሮ የሚመረጥ ተጫዋች አልነበረም። እኔ በጣም ግራ የሚያጋባ ውሳኔዎችን በአሰልጣኝ ካርሎ አንቸሎቲ ብራዚል እየተመለከት እንገኛለን። ኔይማር ከጨዋታው ቀደም ብሎ እንግዲህ በስቴዲየም ለነበሩ ደጋፊዎች ሰላምታውን ሲያቀርብ ነበር። ቤንች ላይ ሆኖ ጨዋታውን እየተከታተለ ነው። ከፊት ቪኒሲየስ ጁኒየር እንደዚሁም ራፊኒያ፣ ኢጎር ቲያጎ፣ ፓኬታ መካከል ያለውን ጥምረት ፈጽመን አልተመለከትንም። መሀል ላይ ብልጫ ተወስዶባቸዋል። ሞሮኮ እጅግ አስደናቂ የመጀመሪያ አጋማሽ አሳልፋ 1-1 በሆነ ውጤት ጨዋታው ተጠናቋል። በሁለተኛው አጋማሽ ምን እንመለከት ይሆን? የዚህ ጨዋታ አሸናፊ ማን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የዓለም ዋንጫው ከጀመረ ማለት ነው እንደዚህ አይነት ምርጥ ጌም እስካሁን አላየንም። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ጌሙም ትልቅ ነው። ያየነው እንቅስቃሴም እንደዛው ነው። ሞሮኮ ማን ነው ብራዚል ማን ነው ሞሮኮ ነው። የመጀመሪያው 10 ደቂቃ ምንድነው ጆጋ ቦኒቶ ሆና ገደል ገብታለች እኮ በቃ። ሞሮኮ ብራዚል ነው የሚመስለው፣ ብራዚል ደግሞ ሞሮኮ ነበር የሚመስለው እውነቱን ለመናገር ማለት ነው። በጣም የሚገርም እንቅስቃሴ ዶሚኔት አድርጓቸው ነበረ። በዛ አይነት ደግሞ የመጀመሪያው ጎል በዚህ መንገድ ተቆጥሯል። በተለይ የብራሂም ዲያዝ ሰንጣቂ ኳሶች ላይን ብሬኪንግ ፓስ በሁለት ተከላካዮች መሀል ላይ የሰጠው ጋብሪኤል ከሳሊባ ጋርና ከማርኪኒዮስ ጋር የተለያየ ተጫዋች ነው። እሱን ድጋሚ ያሳየበት መራገር ይመስለኛል። በአጠቃላይ በጣም አስደናቂ ጎል አስቆጥሮ መሪ መሆን ችሎ ነበረ ሞሮኮ። ያው ቪኒ ነው ሲፈለግ የሚገኝ ተጫዋች እንደሆነ ታውቃላችሁ። 50ኛ ጨዋታውን ለብራዚል ሲያደርግ 10ኛ ጎሉን አስቆጥሯል። የሚገርመው ነገር እሱ ጎል ባስቆጠረበት በዚህ ቢጫ ማሊያ ጎል አስቆጥሮ ብራዚል ተሸንፎ አታውቅም። ልክ ጋብሪኤል ኢየሱስ ጎል አስቆጥሮ ባስቆጠረበት ጨዋታ ሲቲም አርሰናልም ተሸንፎ እንደማያውቁት ሁሉ ማለት ነውና የአኪር ዛሬም ይቀጥላል። የሚጠበቅና የሚታይ ጉዳይ ነው የሚሆነው። ሌላ የገረመኝ ነገር ኢሳ ዲዮፕ መቼ ነው ሞሮኮ ዜግነቷን የቀየረችው የሚል ጥያቄ ብዙዎቻችሁ ይመስለኛል። ኢሳ ዲዮፕ በእናቱ ሞሮኮዊ ነው በይዘዌ፣ በአባቱ ሴኔጋላዊ ነው። የተወለደው ደግሞ ቱሉዝ ፍራንስ ከተማ ላይ ነው። ፍራንስ ሀገር ቱሉዝ ከተማ ላይ ነው። ይቅርታና ያው ማንንም መወከል ይችላል ታውቃላችሁ። እና ፊፋ አጽድቆለት ያው አፍሪካ ዋንጫ ላይ አላየነውም ብዬ ነውና አፍሪካ ዋንጫ ደግሞ ያው ጥር ላይ ነበረ። አሁን ደግሞ በአንዴ እንግዲህ የሞሮኮ ብሔራዊ ቡድን ተከላካይ ተጫዋች ሆኖ ብቅ ማለቱ ብዙዎችን ጥያቄ ስላስነሳ ነው። በእናቱ ሞሮኮ ስለሆነ ፊፋ አጽድቆለታል መወከል ስለሚችል ማለት ነው። አይተነዋል። ትንሽ ክፍተት ያለበት ተከላካይ ነው ያው ይታወቃል። በቪኒሲየስ ጁኒየር ከአንድም ሁለቴ ኢቭን ጎሏን እንኳን ሲያስቆጠር ትንሽ ክፍተት እንደነበረበት መናገር እንችላለን። ኢሳ ዲዮፕ ሌላው ማዝራዊ እኔ እኮ አምራባት መስሎኛል እኮ የምሬ ነው ነግራችሁ እንዴ እኮ ለወርልድ ካፕ እኮ ፎቶ የተነሳው ፎቶ ነው በነገራችን ላይና ጸጉሯን ፏ አድርጋ ከች ብላለች። አምራባትን መስላ ማለት ነውና አሪፍ ነው። በጣም ይገርም ፐርፎርማንስ። የእናት ሀገር ማሊያ ስትለብሱማ እንደዚህ ነው እኮ። አሁን ዩናይትድ ቤት እኮ ዛሬ ያሳየውን ፐርፎርማንስ 1/4ኛም አላሳየም። ራፊኒያን ቁልፍ አድርጓታል። የሚገርም ፐርፎርማንስ ባይዞ ፈርስት ሃፍ አቻ ነው ማለት ሞሮኮ የተሻለ ቲም አልነበረ ማለት አንችልም። ፖሴሽን ብዙ አልያዙም፣ 46% ነበረ፣ ግን 12 ሙከራ አድርጓል። ከዛ መካከል ሁለቱ ኢላማውን የጠበቀ ነው። አንድ ቢግ ቻንስ ክሬት አድርገዋል እና ከአረጋግተው ነው ወደ ጨዋታ የመጡበትን ሂደት የፈጠሩት ከ15ኛው ደቂቃ በኋላ እንጂ እስከ የመጀመሪያዎቹን 10-15 ደቂቃዎች ኮምፕሊትሊ ሞሮኮ በቁጥጥራቸው ስር እንደነበር መናገር ትችላላችሁ ማለት ነው። 12 ሙከራ የሚነግራችሁ ብዙ ነውና በተለይ ሮጀር ኢባኔዝ የሚባለውም ተጫዋች በጣም ክፍተት ያለበት ተጫዋች ነው። ሞሮኮዊም አዩብ ቦዋድ የተባለው 18 ዓመት ከ274 ቀኑ ላይ እየተጫወተ የሚገኘው የአማካይ ተጫዋቹ 6 ቁጥሩ በጣም የሚገርም ፐርፎርማንስ እያሳየ ነው። ሳይባሪ ነው በሙኒክ ለምን እንደሚፈለግ ያሳየበት አይነት ጎል እንዳስቆጠረ መናገር ይችላል። እኔ ሰከንድ ሃፍ ፓኬታ እና ካዜሚሮ ተኝቷል። ፓኬታ በጣም ሙድ እየያዘ ነው። እነዚህ ሁለት ተጫዋቾች ካልቀየረ ራፊኒያን ጨምሮ ማለት ነው እኔ በትልቁ ብራዚል ዋጋ እንዳትከፍል ስጋት አለኝ። ሁለተኛው አጋማሽ በጣም በትልቁ ይጠበቃል። ኮፒ ሊንክ ሼር አድርጉ። ይመሳጭ የዓለም ዋንጫ ቤተሰብ ዛሬ ጀምሯል። እንግዲህ እጅግ በጣም በሚያምር ሁኔታ ሞሮኮና ብራዚል ለፍጻሜ ነበር መገናኘት የነበረባቸው። እንግዲህ ዛሬ ላይ እያስመለከቱን ያለው እግር ኳስ እጅግ በጣም የሚያምር እግር ኳስ ነው። ሞሮኮ እጅግ በጣም በቃ ከአፍሪካዊ ቲሞች ወጣ ያለ እግር ኳስ ነው እያሳየችን ያለችው። ብራዚል እና ሞሮኮ ማሊያ ተቀያይረው ነው እየተጫወቱ ያለ የሚመስለው። እንግዲህ አሁን ላይ ግማሽ 45 አንዳቻ ናቸው። እኚህ ሁለቱ ቲሞች ለፍጻሜ ቢገናኙ ብዬ ነው የተመኘሁት። እጅግ በጣም የሚያምር ኳስን እያየን ነው። የዓለም ዋንጫ ዛሬ ነው የጀመረው። ያመለጣችሁ ተቆጭታችኋል። ቢያንስ ያው ዛሬ ላይ አሁን ለኛ ያየነውን ነገር ዩቲዩብ ላይም ገብታችሁ ብታዩ ደስ ይለኛል። እጅግ በጣም የሚያምር ጨዋታ ሞሮኮና ብራዚል እያስመለከቱን ነው። ውጤቱ አንዳቻ ነው። ይመቻችሁ። የክለባችንን ተጫዋቾች እንመለከትበታለን ብለን ያሰብነው ጨዋታ ማቲያስ ኩኛ በሰዓት ላይ ተቀይሮ ገብቶ እንግዲህ ተመልክተነዋል። ቆንጆ ፐርፎርማንስ ነበር ያሳየው ከሞላ ጎደል።
በሞሮኮ በኩል ማለት ነው ከተመለከታችሁት ኑሰይር ማዝራዊ ቆንጆ ፐርፎርማንስ ነው ያሳየው። በጣም ጽድት ያለች ፐርፎርማንስ ነው ያሳየው። ራሱን አስከብሮ ነው ወጣው። በተለይ ደግሞ በክለባችን ራዳር ውስጥ የሚገኘው ይሄ ቡአዲ የተባለው ተጫዋች ማለት ነው ቆንጆ ፐርፎርማንስ አሳይቷል። እንደዚህ አይነት ኮንፊደንስ በዚህ እድሜው ገና 18 ዓመቱ ነው። በዚህ እድሜው ምርጥ ፐርፎርማንስን አሳይቶ ከሜዳ ወጥቷል። ቆንጆ ነበረ። ኢኒዮሶች ይህን ተጫዋች እንዳትለቁት በቃ እኔ ትእዛዜን አስተላልፌያለሁ። በተረፈ ብራዚሎችና እኛ የጠበቅነውን አይነት ጨዋታ ወይም ደግሞ ከስብስባቸው አንጻር ጨዋታ ተመልክተናል ብዬ አላስብም። እናንተስ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።